ምን ማለት ነው? መጽሐፋችንን ሰማዕቱ ብራና ብለን የጠራንበት ምክንያት ምንድነው? ሰማዕቱ ብራና ብለን የጠራንበት ሪዝን ምን እንደሆነ የገለጽንበት ምዕራፍ ነው። ኦኬ በእንተ ሰማዕቱ ብራና ይላል። ሰማዕት ምን እንደሆነ ብራና ማለት ምን እንደሆነ በግልጽ አስቀምጠናል። ስለዚህ የመጀመሪያው ቻፕተር ላይ እነዚህን የምታገኙ ይሆናል። ሌላኛው ሁለተኛ ቻፕተር ላይ ነው። ምን ያህል እንደሚታያችሁ አላውቅም። ሁለተኛ ቻፕተር መንባባዊ ህየሳ ወይ ደግሞ ቴክስቹዋል ክሪቲሲዝም ይላል። እንደዚህ ከፍ ላድርግላችሁ። እንግዲህ መንባባዊ ህየሳ ምን እንደሆነ ወይ ደግሞ በፈረንጆቹ ቴክስቹዋል ክሪቲሲዝም ብሎ ይጠሩታል። እሱም ፔጅ 20 ላይ ወይ ደግሞ 20ኛው ፔጅ ላይ በግልጽ አስቀምጠነዋል። አሩኖ ብለር አድርጎ ነው የሚታያችሁ መሰለኝ። ከዛ በኋላ የብሉይ ኪዳን ዕደ ክታባት ምን ይመስላሉ፣ ማኑስክሪፕቶቹ መጽሐፍ ቅዱስ ምን አለው፣ መጽሐፍ ቅዱስ ምን የለውም የሚሉትን ፖይንቶች ያብራራንበት ነው። ስለ አዲስ ኪዳን ማኑስክሪፕቶች፣ ስለ 5ቱ ኮዴክሶች፣ አጠቃላይ መጽሐፍ ቅዱስ ያለውን ንብረት በዚህ ፔጅ ላይ አስቀምጠናል። መጽሐፍ ቅዱስ ምን አለው፣ መጽሐፍ ቅዱስ ምን የለውም የሚለውን ፔጅ 2 ላይ ወይ ደግሞ ምንድነው ቻፕተር 2 ላይ በግልጽ አስቀምጠነዋል። ሌላኛው ምዕራፍ 3 ነው። ምዕራፍ 3 ላይ እውን ጽሁፎቹ አስተማማኝ ናቸው ወይ? ማለትም መጽሐፍ ቅዱስ የእጅ ጽሁፎች አሉት ጋይስ፣ የእጅ ጽሁፎች አሉት፣ ማኑስክሪፕቶች አሉት። እነዚህ ማኑስክሪፕቶች በራሳቸው አስተማማኝ ናቸው ወይ? ኮዴክስ ሳይናቲከስ አስተማማኝ ነው ወይ? ኮዴክስ ቫቲካነስ ምን ያህል አስተማማኝ ነው? የቁምራን ዋሻ ጥቅሎች ምን ያህል አስተማማኝ ናቸው የሚለውን በግልጽ ያስቀመጥንበት መጽሐፍ ነው። ብዙ ጊዜ ክርስቲያኖች በየገዳማቱ ማኑስክሪፕቶች አሉ፣ ኮዴክሶች አሉ፣ የእጅ ጽሁፎች አሉ፣ አባቶቻችን የጻፏቸው በጣም ብዙ ነገራቶች አሉ እያሉ ይናገራሉ። እነዚህ ጽሁፎች ምን ያህል አስተማማኝ ናቸው የሚለውን በዚህ መጽሐፍ ላይ ገልጸናል። ሌላኛው ስለ ቃኖና ምዕራፍ 3 ላይ ታገኛላችሁ፣ ወይ ደግሞ ምዕራፍ 4 ላይ ምዕራፍ 4 ላይ እዚህኛው ምዕራፍ ላይ ቃኖና ምንድነው የቤተ ክርስቲያን አባቶች የሚቀበላቸው ቃኖናዎችን አስቀምጠናል። ከሱ በፊት ግን ቀደም ብዬ የማሳያችሁ ምንድነው ከሱ ቀደም ብዬ ምዕራፍ 3 ላይ የግሪክ ማኑስክሪፕት እና የዕብራይስጥ ማኑስክሪፕቶች አሉ። የዕብራይስጡና የሰባ ሊቃውንት ልዩነቶች አሉ። አብዛኛው የሚዳሰው እሱ ነው። በጣም ብዙ ኤግዛምፕሎች አሉ፣ የተጨመረባቸው ሀሳቦች አሉ መጽሐፍ ቅዱስ ላይ። አንዱ መጽሐፍ ቅዱስ ላይ በርካታ ጥቅሶች ተጨምረዋል። ከምታስቡት በላይ ከጊዜ በኋላ ከዘመናት በኋላ የሚጨመሩባቸው በርካታ ጥቅሶች አሉ። እነዚህ ጥቅሶች ምንድን ናቸው? የትኞቹ ናቸው? ከጊዜ በኋላ የተጨመረባቸው ጥቅሶች አሉ፣ ከጊዜ በኋላ የተቀነሱ ጥቅሶች አሉ። እጃችን ላይ ያለው መጽሐፍ ቅዱስ አለ። ዛሬ አብዛኛው ክርስቲያን የሚጠቀምበት መጽሐፍ ቅዱስ አለ። ቤታችሁ ያለው መጽሐፍ ቅዱስ አለ፣ ጥቁሩ መጽሐፍ ቅዱስ። ያ ጥቁሩ መጽሐፍ ቅዱስ ላይ ከዘመናት በኋላ ዝም ብለው ኢየሱስን አምላክ ለማድረግ ሊትራሊ ኢየሱስ አምላክ ነው፣ ኢየሱስ ጌታ ነው እያሉ ከዘመናት በኋላ የጨመሩባቸው ግልጽ ጥቅሶች አሉ። ኦኬ፣ ከዘመናት በኋላ የጨመሩባቸው ግልጽ ጥቅሶች አሉ። እነዚያ ጥቅሶችን በማስረጃ ያሳየንበት ቦታ ነው። ይህንን ሁላችሁም ቼክ ማድረግ ትችላላችሁ። የማኑስክሪፕት ማስረጃዎች አሉ፣ የኮዴክሶች ማስረጃዎች አሉ። በርካታ ነገራቶችን ልታገኙ ትችላላችሁ። ከዛ በኋላ ኢስላሚክ ዳይሌማ እያሉ ክርስቲያኖች የሚያነሷቸው አንድ አርጊውመንት አለ። እሱ ምንድነው? የእናንተ ቁርአን መጽሐፍ ቅዱስ አልተበረዘም ይላል እያሉ የሚጠቅሷቸው አንቀጾች አሉ። እነዚህ አንቀጾችን ሪቪውት አድርገናል። በውስጡ ከዘመናት በኋላ ከጊዜ በኋላ የተጨመረባቸው በርካታ ንባቦች መኖራቸውን በግልጽ አሳይተናል። እንግዲህ መጽሐፉን አይተው ቼክ ካረጉልን ኡስታዞች መካከል ኡስታዝ ኢልያ ማህሙድ ይጠቀሳል። ሌላኛው ኡስታዝ ቃለሚን ጸጋዬ ነው። ቃለሚን ጸጋዬ አይተን ዛሬ መካከላችን የለም። ኢንሻአላህ በሚቀጥሉት ቀናት በራሱ ፔጅ ስለ መጽሐፉ ገለጻ የሚያደርግላችሁ ይሆናል። ሌላኛው ኡስታዝ ያህያ ኢብኑ ኑህ ነው። ከኔ በታች የምታገኙት ኡስታዝ መጽሐፉን ቼክ አድርገው ገለጻ ከሰጡ ኡስታዞች መካከል አንዱ ነው። ሌላኛው ኡስታዝ አቡ ይስራ ነው። ኡስታዝ አቡ ይስራ በአርትዖት ስራ ላይ ማለትም ሐሳቦችን፣ ቃላትን፣ የተለያዩ ነገራቶችን በማገዝ በተለያዩ ነገራቶች በማቴሪያል እገዛ አድርጎልናል። ባረከላሁ ፊሁም፣ ሁላቸውንም አላህ ጀዛቸውን ይክፈላቸው። ሌላኛው ምናልባት አንዳንድ የምናመሰግናቸው ወንድም እህቶች ደግሞ ይኖራሉ። ይህንን መጽሐፍ በዚህ ደረጃ እንግዲህ እንዲመጣልን ያደረጉ እንዲታተም ያደረጉልን ወንድም እህቶች አሉ። ከአርትዖት ጀምሮ ስለ እነሱ ጥቂት ነገር እላችኋለሁ። ጥቂት ምስጋና አይበቃቸውም ኦብቪየስሊ፣ ነገር ግን የተወሰነ ነገርን ማለት ፈልጋለሁ። እንግዲህ መጽሐፉን በአርትዖት የረዳኝ ወንድም ኻሊድ ዮሐንስ ወይ ደግሞ ወንድም ናትናኤል ዮሐንስ ይባላል። ሁላችሁ የምታውቁት ወይ ደግሞ ብዙዎቻችሁ አይ ቲንክ ፌስቡክ ላይ ታውቁታላችሁ። ወንድም ኻሊድ ዮሐንስ ነው። ሌላኛው ደግሞ እዚሁ ውስጥ የምታገኙት ኡስታዝ ያህያ ኢብኑ ኑህ ነው። እንዲሁ ደግሞ ኡስታዝ አቡ ይስራ ነው። እነዚህ ኡስታዞች በአርትዖት ስራ ላይ አግዘውናል። ሌላኛው የኢርሻድ ዕቅበተ ኢስላም ማህበር ነው። የኢርሻድ ዕቅበተ ኢስላም ማህበር በአርትዖት ስራ ላይ አግዘውናል። እንዲሁ ደግሞ ይህንን መጽሐፍ በምትመለከቱበት መንገድ
ከመጀመሪያው እስከ መጨረሻው ድረስ የፒዲኤፍ ሰነዱን እንደምትመለከቱት አድርገው እንደምትመለከቱት ይህን ሁላ ያስተካከለችው ደግሞ የኢርሻድ እህት የሆነችዋ እህት ፋጢማ ሙሐመድ ናት። ሁሉንም በአርትዖት ስራ ላይ በአርትዖት ስራ ላይ እንዲሁ ደግሞ ፒዲኤፉን በዚህ መንገድ ኤዲት በማድረግና በተለያዩ ነገራቶች በማገዝ እህታችን እህት ፋጢማ ሙሐመድ እንግዲህ ታላቅ አስተዋጽኦ አድርጋለች። አላህ ጀዛዋን ይክፈላት። እንዲሁ ደግሞ ስማችሁ ያልተጠቀሳችሁ በዚህ ስራ ላይ እኛን የረዳችሁ ወንድም እህቶች አላህ ሱብሃነሁ ወተዓላ እንግዲህ ጀዛችሁን ይክፈላችሁ። በመጽሐፉ ላይም ጠቅሻለሁ ምስጋና ፓርት ላይ እና ኢንሻአላህ ይህንን ነው ልላችሁ የምፈልገው። መጽሐፉን እንድታነቡ መጽሐፍ ቅዱስ ተበርዟል ስትሉ ሙስሊሞች ወይ ደግሞ እኛ ሙስሊሞች መጽሐፍ ቅዱስ ተበርዟል ስንል ቁርአን ስለሚል ብቻ አይደለም። ኦኬ ቁርአን መጽሐፍ ቅዱስ ተበርዟል ብሎ ስለተናገረ ብቻ ሳይሆን በግልጽም በርካታ ማስረጃዎች እንዳለን ያሳየንበት መጽሐፍ ነው። ቁርአንን ወደ ጎን አድርገን ሐዲስን ወደ ጎን አድርገን መጽሐፍ ቅዱስ ተበርዟል ስንል የራሳቸው ማስረጃ አለን። የራሳቸው የቤተክርስቲያን ማስረጃ አለ። የራሳቸው መጽሐፍ ቅዱስ ያው ምስክር ነው። የተለያዩ የራሳቸው የክርስቲያን ሊቃውንቶች ያው ምስክር ናቸው መጽሐፍ ቅዱስ ለመበረዙ። ይህንን የገለጽንበት ስለሆነ አንድ ሙስሊም ተነስቶ መጽሐፍ ቅዱስ ተበርዟል ሲል ከዚህ በኋላ ማስረጃዎችን ይዞ ነው፣ በጣም ብዙ ማስረጃዎችን ይዞ ነው እና ይሄ መጽሐፍ ብዙዎቻችሁን እንደሚጠቅማችሁ ምንም አንጠራጠርም። እና ሁላችሁም እንድትገዙና እንድታነቡ በተለይ ደግሞ ለክርስቲያን ወንድም እህቶች ወገኖቻችን ሼር እንድታረጉላችሁ ያጋብዛችኋለሁ። ይሄንን ከተናገርኩኝ ወደ ኢብሮ አስተላልፋለሁ። ባረከላሁ ፊ ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ ማሻአላህ በጣም ደስ የሚል ማብራሪያ ነው ኡስታዝ ሳላህ። አላህ ይቀበለ፣ አላህ በኢኽላስ ይቀበለ ስራህን ሁሉ ማሻአላህ። በጣም የሚገርም ማብራሪያ ነው እና ምንድነው የምናደርገው ኢንሻአላህ ከዚህ በኋላ ያው ከሰዓት አንፃር አይ ቲንክ 4 ሰዓት ከሩብ ሆኗል። ኢንሻአላህ በጣም በትንሽ በተወሰኑ ደቂቃዎች የተወሰነ ኡስታዝ ወሂድ እና ኢምሩና ኡስታዝ ሙአዝ እንደው ሁለት ደቂቃ ወስዳችሁ ቢሆን አድርጉና ኢንሻአላህ ቀጥታ ወደ ንያው ፕሮግራም እንሄዳለን። ጀዛኩሙላሁ ኸይረን። ከኡስታዝ ወሂድ እንጀምርና ኡስታዝ ወሂድ ሰላም አለይኩም ወራህመቱላህ። ሰማል ኡስታዙና? እሺ ኡስታዝ ወሂድ ያለ አልመሰለኝም። እሺ ኡስታዝ ሙአዝ አለ? ኦኬ ኡስታዝ አለ? ኡስታዙ ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙና ሙስሊማት እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ በቅድሚያ ሰማዕቱ ብራና የሚለው መጽሐፍ ለዚህ ቀን ላበቃ ለወንድም ሳላ እንኳን ደስ አላለው። እንዲሁም ይህን መጽሐፍ በናፍቆት ተባበቁ የነበራችሁ ሙስሊም ጀማዎች ሁላችሁንም እንኳን ደስ አላችሁ እላለሁ ማለት ነው። ምናልባት ስለ ሰማዕቱ ብራና እንግዲህ ሰማዕቱ ብራና ማለት እንግዲህ እንደተረዳ ነው ከሆነ ብራናውን በዚህ የተለያዩ ሰዎች ስለሚቀራመዱት ሰማዕት ተብሏል ማለት ነው። አንድ ነገር ሰማዕት ነው ሲባል መስዋዕት ከፍሎ እንትን ያለ ማለት ነው፣ ያሳለፈ ማለት ነው። እከሌ ሰማዕት ሆኖ እንደዚህ ሆኖ ብለን ስንል ያ ነገር መስዋዕት የከፈለበትን ነገር ለማሳየት ነው እና መጽሐፉ ሰማዕቱ ብራና የተባለበት ምክንያት ብራናውን የተለያዩ ሰዎች በተለያየ ጊዜ በተለያየ ቦታ ላይ ስለ መቀራመዳቸውን የሚያሳይ ነገር ነው እና በመጽሐፉ ላይ መጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል የሚባል ነገር ስለገባበት ነው ብለን ነው የምናምነው። ያንን መበረዙን ወይም መጨመሩና መቀነሱን መሰረዙና መደለዙን በኢስላሚክ ኮንቴንት ባላቸው በቁርአንና በሐዲስ ላይ ብዙ ቦታ ላይ ተነግሮ ሳለ ግን እኛ አይመለከተንም ስለ ቁርአንና ስለ ሐዲስ። የኛ መጽሐፍ መበረዙን መቼ ተበረዘ፣ እንዴት ተበረዘ፣ ማን በረዘው፣ የት በረዘው፣ ለምን በረዘው የሚለውን ነጥብ ማስረጃ አምጡ እያሉ ለብዙ ጊዜ ጥያቄዎችን ያቀርቡ ነበር። ስለዚህ ይሄ መጽሐፍ እርግጠኛ ነኝ በኢትዮጵያ ታሪክ ውስጥ የሙስሊሙ ማህበረሰብ ውስጥ ለመጀመሪያ ጊዜ የጻፈው መጽሐፍ ነው። እኔም መጽሐፍ ጽፍ ያለው ኡስታዝ ያህያም መጽሐፍ ጽፏል። የተለያየ ወንድሞች እናቶች መጽሐፍ ጽፈናል በተለያየ የኮምፓራቲቭ ሪሊጅን ዙሪያ ማለት ነው እና የመጀመሪያው መጽሐፍ ነው የሚሆነው ኢትዮጵያ ውስጥ ማለት ነው። በኮምፓራቲቭ ሪሊጅን ውስጥ በባቢል ዙሪያ ላይ የመጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል ደርሶበታል ወይስ አልደረሰበትም በሚለው ርዕስ ላይ በጣም ሰፋ ያለ ማብራሪያ የተሰጠበት መጽሐፍ ነው። ሌላው እንደተባለው ቴክስቹዋል ክሪቲሲዝም ሳይንስ
ወይም ምንባባዊ ህያሴ ጥናት የሚባለው ነገር በሰፊው ሄዶበታል ማለት ነው። ያም አንድ ነገር ነው፣ ከፍ ያደርገዋል ማለት ነው ኮምፓራቲቭ ሪሊጅኑን። ሌላው ብዙ ጊዜ ስለ ማኒስክሪፕቶች ሲወራ እናያለን። ማኒስክሪፕት ማለት ዕደ ክታብ ማለት ነው። በግሪክ፣ በሮማይስጥ፣ በዕብራይስጥ፣ በአረማይስጥ፣ በግብፅና በግብጥና በግዕዝ በተለያየ ጽሁፎች ላይ የተጻፉ ነገሮች ምን ይባላሉ? የእጅ ጽሁፎች ወይም ደግሞ ዕደ ክታባት ይባላሉ ማለት ነው። ሌላው ኮዴክስ የሚባል ነገር ሲጠቀስ ሰምተናል። ኮዴክስ ማለት በአማርኛ ጥራዝ ማለት ነው፣ ቮሊዩም ማለት ነው። በግሪክ ኮይኔ ውስጥ የአዲስ ኪዳን ወደ 5800 ዕደ ክታባት አሉ ተብሏል። ከነሱ ውስጥ አበይትና ጥንታዊ የሚባሉት ኮዴክስ ሲናቲከስ፣ ኮዴክስ አሌክሳንድሪየስ፣ ኮዴክስ ቫቲካነስ፣ ኮዴክስ ኤፍሬማይ ወይም ደግሞ ኤፍሬም ተብሎ የሚባሉ ናቸው። እነዚህ መጽሐፍቶች የእርስ በርስ ግጭት እንዳላቸው እንደገና ደግሞ ብሮክን ቼን እንደሆኑ ማለትም የተሰበረ ሰንሰለት እንጂ ከየት እንደተገኙ ምንጭ እንደሌላቸው። ለምሳሌ ኮዴክስ ሲናቲከስ የሚባለው ሲና በረሃን ላይ የተገኘ ሲሆን ነገር ግን ምንጩ ከየት እንደሆነ ቼን የለውም ራሱ። ኮዴክስ አሌክሳንድሪየስ የሚባለው ደግሞ ግብፅ ውስጥ የተገኘ ሆኖ ግን ምንጭ እንደሌለው። ኮዴክስ ቫቲካንስ ደግሞ የሚባለው ቫቲካን ውስጥ የተገኘ እንደሆነ። ኮዴክስ ኤፍሬም የሚባለው ሶሪያ ውስጥ። ኮዴክስ ቤዛይር የሚባለው ደግሞ እንደዚሁ በአይ ቲንክ የፕሮቴስታንት ቤዛ የሚባል ሰው በሱ እጅ ስለተገኘ በሱ የተሰየመ መጽሐፍት ናቸው። እነዚህ ማኑስክሪፕቶቹ እርስ በርስ ግጭት አለባቸው። እርስ በርስ አንደኛው ከአንደኛው እንትን ይላል። ኦሪጂናል አውቶግራፊ የሚባል ነገር የለም። ባቤል ኢቨን ሰከንድ ሴንቸሪ እና ሁለተኛው ክፍለ ዘመንና ሶስተኛ ክፍለ ዘመን ላይ የሚያሳይ የታሪክ ማስረጃ ምንም አይነት ነገር የለም። ራሱ ኖርማሊ ያሉት በአጠቃላዮች የፍራግመንቶች ናቸው፣ በጽጻቶች ናቸው ያሉት እንጂ ኦሪጂናል አውቶግራፊ የሚባል ነገር ፕራይመሪ ሶርስ የሚባል ፈርስት ሴንቸሪ ላይ ያለ ፕራይመሪ ሶርስ የሚባሉ ነገሮች ምንም የላቸውም። እንደኛ እንደ ቁርአን እንዳይባል የቃል ሽምደዳ የሚባል ነገር የላቸውም። እና መጽሐፉ በዚህ ዙሪያ ላይ የተለያየ ነገሮችን ያካተተ ነው። አይ ቲንክ እኔ ይህንን ነገር ስለ መጽሐፉ ኢንፎርሜሽን ያገኘሁት አርትዖቱን ከሰሩት ውስታዞች ነው ያገኘሁት። ኢንሻላህ እንግዲህ ወንድም ሳላህ አላህ ይቀበልህ፣ ስራዎችን ሁሉ አላህ በእኽላስ ይቀበልህ። እንደገና ደግሞ ታዳሚውም ደግሞ አንብቦ አስነብቦ አጀር የሚያገኝበትን አላህ ያደርግላችሁ። ኢንሻላህ ብዙዎቻችሁ ይህን መጽሐፍ ገዝታችሁ እንደምታነቡ ገዝታችሁ እንደምታስነብቡ እንደገና ደግሞ ለራሳችሁም ገዝታችሁ ለቤተሰብ ገዝታችሁ ከዛም ባሻገር ደግሞ ለክርስቲያን ወገኖቻችን ይጠቅማቸዋል ለሂዳያ ሰበብ ይሆናቸዋል ብላችሁ ብታስቡት ነገር ካለ ገዝታችሁ ለመስጠት ሞክሩ። ኢንሻላህ አላህ መጽሐፉን የሂዳያ ሰበብ ያደርገው፣ ብዙዎች ወደ ኢስላም የሚመጡበትን አላህ ያደርገው። ይህን ይመስላል። ጀዛኩሙላህ ኡስታዝ። ወላይ ከሰዓት አንጻር ሁሉም ይሁን እንደ አንድ ፕሮግራም ራሱ የዛሬ ትምህርት እንደ አንድ ፕሮግራም ቢሰጥ በጣም የሚናፈቅ ነው፣ በጣም የሚገርም ስለሆነ ማለት ነው። ያው የሰዓት ጉዳይ ሆኖ እንትናለን እንጂ ጀዛኩሙላህ። አፋፋችሁን ካልናችሁም በጣም ይቅርታ ትሉናላችሁ። ኢንሻአላህ እንዳያችሁት ሰዓቱ አሁን 4 ሰዓት ከ18 ላይ ነው ያለው። ሁለት ኡስታዞች አሉ ካጠገባችን፣ ኡስታዝ ሙአዝ ነዚፍ ኤን ኡስታዝ ቃላሚን። መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ ላለው የተወሰነ ደቂቃ ነው መሰጣችሁ ከይቅርታ ጋር። ኡስታዝ ሙአዝ ልጫንህ ነው አፉ ትለኛለህ። ኡስታዝ ቃላሚንም በተመሳሳይ ደረጃ ኢንሻአላህ 3 ደቂቃ ቢይዝላችሁ ከይቅርታ ጋር አይጠገብም የሁለታችሁ ንግግር። ኡስታዝ ሙአዝም ኡስታዝ ቃላሚንም 3 ደቂቃ ሊያዝላችሁና ኢንሻአላህ ትቀጥላላችሁ ማለት ነው። ካስቆንኳችሁም ያው ወይ ተማሪዎች ወይ እንደ ታናሽም ስለምታዩኝ ችግር የለውም ብዬ ስለማስብ ነው። ኢንሻአላህ ኡስታዝ ሙአዝ ነዚፍን ቅድሚያ ሰጣለሁ። ከዛ ደግሞ ኡስታዝ ቃላሚን ጸጋዬ ኢንሻአላህ ይቀጥልልናል ማለት ነው። ኡስታዝ መቀጠል ትችላለህ።
ያለው አራቱ የኤቲዝም የዘንድሮ ጋላቢዎች የሚባሉ አሉ። ትላልቅ አራት ስኮላሮች የሚባሉ ወይ ደግሞ በኤቲዝም እንደ ኃላፊ ተደርገው የሚጠቀሱ ማለት ነው። ወንድሞቻችን እዚህ ጋር የምትመለከቷቸው ወንድሞች ከኡስታዝ ወሂድ ጀምሮ ወደ ኡስታዝ ቃል አሚን፣ ኡስታዝ ሁሱ፣ ወንድሜ አቡበከር፣ ኡስታዝ ያህያ መሰሎቻቸው እዚህ ጋር ያሉት በአጠቃላይ ኢንሻአላሁ ተዓላ የንጽጽሩ ጉዳይ ፈረሰኞች ናቸው። ከዚህ በኋላም ኢንሻአላሁ ተዓላ ከዚህ በፊትም ሲሰሩ ነበር። የዱላ ቅብብሎሹ በተሻለ መልኩ በፊት ከሌሎቹ በምንሟገትና ከዚያ በተሻለ መልኩ በደንብ ተደርጎ እንደቀጠለ ወገንም ጠላትም ይወቀው በደንብ አድርጎ ይሄን ያለው ነገር ጀዛኩሙላሁ ኸይረን በጣም የሚያስደስት ነገር ነው። ይበል የሚያሰኝ ነው ለማለት ነው የምፈልገው። ጀዛኩሙላሁ ኸይረን ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አላህ ያክብርህ ኡስታዝ ሙአዝ ጀዛከላ። ኡስታዝ ቃል አሚን ጸጋይ ብዙ ፕሮግራምን አጣቦ እንደመጣ እናውቃለን። ያው ይሄን ምላችሁ ከብዙ ነገር አንፃር ነው። ኢንሻአላህ ለእርሱም ዱአ አድርጉለት። ኡስታዝ ቃል አሚን ጸጋይ ኢንሻአላህ ለአንተም 3 ደቂቃ ነው የምሰጠው ከይቅርታ ጋር። ኡስታዝ መቀጠል ትችላለህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይሰማል ድምጼ? ሰላም ወራህመቱላሂ ወበረካቱ። አዎ በደንብ ይሰማል ኡስታዝ። እኔ እንኳን ያው የዘገየሁት ተሸውጄ ነው። ቲክቶክ ላይት የምትባለዋ ትንሿን አፕሊኬሽን አውርጄ ላይቭ እየመጣልኝ አልነበረም እና ምንድነው ዛሬ ፕሮግራሙ ቆሟል ወይስ ቀርቷል የሚል ጥያቄ ውስጥ ገባሁኝ። አያሳየኝም ላይቭ እንትኑ እና ካወረድኩት አፕሊኬሽን ጋር የሚያያዝ ነው። ከረፈደ ነው የተረዳሁት። ወደ ዋናው ጉዳይ ስመለስ አነስም በዛም ፒዲኤፍ ደርሶኝ ገምግሜዋለሁ። አቅሜ ፈቀዳቸዋለሁ። ከሞላ ጎደል ሀሳብ ከመተዛ አኳያ መጽሐፍ አፖሎጂቲክስ ውስጥ ያየው አንድ አዲስ እድገት ነው የሚል ግምገማ ሙስሊም የአፖሎጂቲክስ ታሪክ የራሱ ሂደቱ የራሱ የሆኑ ምዕራፎች አሉ። ራና ብለን የምናየው የትግል ምዕራፍ አለ። ነበረ አድቫንስ ደሞበት የተሰማርን በተወሰነ ደረጃ ይቆራረጣል። ኡስታዝ የኛ ድምጽ ይሰማል? ድምጽ ይሰማል? ኦኬ አወረደው። እሺ ኡስታዝ ቃል አሚንን አስገቡ። ኦኬ አለ። እሺ ኡስታዝ አለ። ኡስታዝ ቃል አሚን ወርዷል መሰለኝ ኡስታዝ። በቃ አይ ቲንክ በጣም ኔትወርኩም እያስቸገረው ይመስለኛልና ቀጥታ ወደ ፕሮግራማችን ብንገባ የተሻለ ይመስለኛል። ምክንያቱም ሰዓቱም እየሄደ ነው፣ ሰዎችም እየተዳከሙ ይመጣሉ። ስለዚህ በቀጥታ ወደ ፕሮግራማችን ብንሄድ የተሻለ ይመስለኛል። ስለዚህ ምን እናደርጋለን? 2 ደቂቃ ኢንሻአላህ። ያው ሐሳቤን ላስቀምጥ ብዬ ነው ኢንሻአላህ። በቅድሚያ ሁላችንም ሰላም አለይኩም ወራህመቱላሂ አፍወን። ያው ዝም ብዬ ወደ ንያው ከሚገባ የኔን መራይ ላስቀምጥ ብዬ ነው። መጀመሪያ በተክቢር ልጀምር ፈልጋለሁኝ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው ለዚህ ቀን ላደረሰን። ያው ይሄ ቀን ታሪካዊ ቀን ነው። ለምን ካላችሁኝ ያው ንጽጽር መሰረት ወይም ደግሞ ንጽጽር አንድ ነገር የሚቀመጥበት የተቀመጠበት ቀን ነው። ኦኬ ያው እንደምታውቁት መጽሐፍ ወሳኝ ነገር ነው። መጽሐፍ ዘመን ተሻጋሪ ነው። እኛ እንኳን ብናልፍ ወደፊት ቀጣይ ዘሮች ሊያነቡት የሚችሉት ነገር ነውና ለዓለማት ጌታ ምስጋና ይገባው ይሄ መጽሐፍ እጃችን ላይ ስለደረሰና ለገበያ ስለቀረ ማለት ነው። ያው መጀመሪያ የመጽሐፉን ጸሐፊ ወንድማችን ወንድም ሳላህ ላመሰግን እፈልጋለሁ። ወንድም ሳላህ ያው አላህ ኸይር ስራህን ይቀበል። እንደዛ ትልቅ ስራም ደግሞ በሁለተኛም ስራ እንደምንጠብቅ ተስፋ እናደርጋለን። ትልቅ አሻራን ያስቀመጥክልኝና አላህ ይቀበልን። ያው የመጽሐፉ ውስጥ ደግሞ ወሳኝ ነገር ነው። ኡስታዞች በደንብ ገልጸውታል። ያው በዘመናት ብትመለከቱ ክርስቲያን ወገኖቻችን መጽሐፍ ቅዱስ አልተበረዘም፣ ተበረዘ ካላችሁ ማስረጃ እያሉ ይሞግታሉ። አሁን ደግሞ በተዋቀረ በማስረጃ እንግዲህ ቅድም ገልጾላቸዋል። ከ300 በላይ ማስረጃዎችን አቅርቦ ሳላህ ውድቅ አድርጎባቸዋል ሀሳባቸውን። በጣም ወሳኝ መጽሐፍ ነው። ርዕሱ ራሱ በጣም የሚማርክ ርዕስ እሱ ምንድነው? ሰማዕቱ ብራና መጽሐፋቸው እንዴት እንደተበረዘ
ስሙ ራሱ ገላጭ ነውና ጀዛኩሙላህ ልፈልጋለሁ። ስለዚህ እህቶቼ ወንድሞቼ፣ ያው ወንድማችን ሳላ መጽሐፉን ጽፎ ለአንባቢያን አድርሷል። የኛ ግዴታ ደግሞ ምንድነው? መጽሐፉ ተደራሽነት እንዲኖረው በቻለ ለሁሉም አብሶ ዋናው ዓላማችን ለክርስቲያን ወገኖች እንዲደርስ ስለሆነ ሁላችንም መጽሐፉን እየገዛንም እያስገዛንም ለራሳችንም ለወገኖችም እየገዛን እንዲደረስ ማድረግ አለብን። ሐያኩሙላህ ሁላችሁም ጀዛኩሙላህ። አፎን ጨርሻለሁ። ጀዛከላህ ኸይረ ኢምሩዬ፣ በጣም ደስ የሚል ንግግር ነው ያቀረብከው። አላህ ይጠብቃችሁ ሁላችሁንም ኡስታዞቻችን፣ ወላሂ ሁላችሁንም ባስተናገድን በጣም ደስ ይለን ነበረ። ግን ያው ካለው የፕሮግራም መስተጓጎል አንጻር ቀጥታ ወደ ፕሮግራማችን የምንገባ ይሆናል ማለት ነው ኢንሻአላህ። አሁን ከዚህ በኋላ ቢኢዝኒላሂል ከሪም እንግዲህ ቀጥታ ወደ ንያ ሲገባ ከንያዎቹ ሁሉ የመጀመሪያው ንያ እኔ ነበርኩኝና እኔ ያው ተማሪዎች አሉኝ። ለተማሪዎቼ አይ ቲንክ 10 መጽሐፍ ነው የነየትኩት ከዚህ በፊት። ስለዚህ የመጀመሪያው ነያች እኔ ነኝ። ያው ኸይር የሚቀድመኝ ሰው የለም ብዬ ጀምሬያለሁ ማለት ነው ኢንሻአላህ። እንግዲህ ከዚህ በኋላ ንያ ማድረግ የምትፈልጉ ሰዎች ካላችሁ ንያችሁን አንድ ባንድ እያደረጋችሁ መግባት ትችላላችሁ ኢንሻአላህ። አንዳንድ ሰርፕራይዞችም አሉ ተብለዋል፣ የሚገራርሙ ሰርፕራይዞች ኢንሻአላህ፣ እሱንም እንጠብቃለን። እሺ አሁን መጀመሪያ መግባት የሚፈልግ ሰው ንያ ማድረግ የሚፈልግ ሰው ካለ ሰዎች ማስገባት እንጀምራለን ማለት ነው ኢንሻአላህ። አህመድ ሰዎች እንዳስገባልናል ኢንሻአላህ። ሰው አስገባ። ኢብሮ ቴክስት ቴሌግራም ላይ ቴክስት አለ፣ እሱን ቼክ ታደርጋለህ። ሰው አንድ ቦታ አለ። እሺ እንደዛ እንቀጥላለን። እንዲህ እናደርጋለን። አካውንት ደግሞ ማስገባት የምትፈልጉ በቀጥታ ካላችሁ ሳላህ አይ ቲንክ አካውንት ካለ ትልክልናለህ ማለት ነው ኢንሻአላህ። በዛ አካውንት መሰረት ቁጭ እናደርጋለን። ኦኬ ልከልኛል፣ ጀዛከላህ ኸይር። አንድ ጊዜ እንትን ላድርገውና ይወርዳል ማለት ነው። እሺ ጀማዓው ንያ ማድረግ የምትፈልጉ ሰዎች ካላችሁ አንድ ቁጥር አሳዩ። አህመድ አስገባልን፣ ከቻልክ እንትናም ታስገባልናለህ ኢንሻአላህ። አይ ቲንክ ሃናን ካለች አስገቧት። ሃናን እየደወለችልኝ ነው። ሃናን ካለች አስገባልን ኢንሻአላህ። ማንሳት አልችልም ሃናን ካነሳሁኝ፣ ወይስ ላንሳው? ቆይ አንድ ጊዜ እሺ፣ ቆይ አንድ ጊዜ ላንሳና እመለሳለሁ። እስከዛ ቀጥሎ አንድ ጊዜ እሺ። ስልኩ ተዘግቷል በአጋጣሚ። ቆይ አንድ ጊዜ እስከዛ ድረስ ያ ጀማ አካውንቱን ላሳያችሁ አንድ ጊዜ ኢንሻአላህ። በዚህ አካውንት ማስገባት ትችላላችሁ። አይ ቲንክ ቁጥር አድርገው፣ ግን እንደዚህ አይሆንም። ሳላህ እንትና አስተካክልና አላክልኝ። እሺ ኢንሻአላህ። ይዘጋብናል፣ ያወርደናል። እንውረድ። እሺ መጣል። እሺ እስከሚያወርድ እንትን እናድርግ ብሮ፣ ላይዘጋ ስለሚችል እንደዛው ብንጠቀም አሪፍ ነው። ኖ አፈርጠኛል ሳላህ። እሺ አንዴ ሃናንን ስልክ ላንሳላት። እሺ አፎን ቀጥሉ። እሺ ሶ ማሻ 10 ሚሊዮን ታብ ገብተናል ወይ ሃናን? ሰላም አለይኩም። ስኬጁል አንዴ ሚዩት አድርገ ብሮ አንድ ጊዜ። እሺ 10 ሚሊዮን ገብተናል። ባረከላሁ ፊኩም። ሶ ከዚህ በኋላ ሁላችሁም ታብ ታረጋላችሁ። አይ ቲንክ ጥሩ እየሄደ ስለሆነ ታብ አድርጉ። 15 ከገባ ጃስት ኢነፍ ነው። 20 ሚሊዮን 15 ሚሊዮን ይበቃል። 15 ካረጋችሁት ታቡን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወይ ሃናን ካለች አስገቧት። እሺ የት ሄዱ? እሺ ሃናን ካለች አስገቧት። የሚገርም ሰርፕራይዝ አለ ኢንሻአላህ። ዋጋ እያሉ ስለሆነ እሱን ግልጽ ላድርግላቸው። ዋጋ እያሉ ስለሆነ ቁጥሩን ኦኬ፣ ለእንትና አንድ ጊዜ ቆይ ያወርዳል ይላሉ ቲክቶክ። አም ኖት ሹር ግን እስከሚያወርደን እንሰራለን፣ ችግር የለውም። እሺ ሐናን አድሚኖች አንድ ጊዜ አድሚን ላድርግና አንዳችሁ ቀጥሉ። አንድ ጊዜ አድሚን ላድርግ። ኢምራን ካለ አንተ ቀጥል። አድሚኖችን እንትን ላድርጋቸው፣ ቤቱ አድሚን ስለሌለው አድሚን ላድርግ፣ አንተ ቀጥል ኢንሻአላህ። ያ ጀማዓተል ኸይር፣ ያው ታውቃላችሁ እንደዚህ አይነት ፕሮግራሞች ላይ መጥፎ ሰዎች ሊኖሩ ስለሚችሉ ፕሮግራሙ እንዲቋረጥ የሚፈልጉ ሁላችሁም ኮሜንቱን በኮሜንት በተክቢራ ወይም እንደዚህ ደስ የሚሉ ኮሜንቶች ጻፉ። ሁለተኛ ደግሞ ኮፒ ሊንኩን ቢያንስ 50 ሺህ ያስገቡት። ኧረ የምን 50 ሺህ አላህ ባቆ እናንተ ይላችኋል። 220 ሺህ ገብቷል ማሻአላህ። እንደዛ ከሆነ ያው በነካጃጅ 300 ሺህ ያስገቡት። ታብታሙንም እንደዛ ገፋ ገፋ እናድርገው፣ ደመቅመቅ እናድርገው ማለት ነው። ባረከላሁ ፊኩም። ሌላ ያው ኡስታዞች ካላችሁ ኢንሻአላህ ቀጥሉ።
ሹክራን። ምናልባት አጭር ሐሳብ ልስጥና ምናልባት ሰው ስለሚያስፈልግ የሚገባ እኔ ታች ሆናለሁ። በዚህ አጋጣሚ ሁላችሁንም ወንድሞች እዚህ ኡስታዞችን ስላገኘኋችሁ ከብዙ ጊዜ በኋላ ነው ኡስታዝ ወሂድም ጋር ኡስታዝ ሙዓዝም ጋር ኡስታዝ ሁዙም ጋር ገናኘ ነው እና በጣም ደስ ብሎኛል። አልሐምዱሊላህ ይሄ መጽሐፍ ምርቃን ጥሩ አጋጣሚ ነው። አልሐምዱሊላህ ይሄንንም ስላሰባሰበን ወንድም ሳላህ አላህ ጀዛውን ይክፈለው። ኢንሻአላህ ንያው ይቀጥል። ታች ሆናለሁ ምናልባት መልክቴን ስላስተላለፍኩ ብዬ ነው። ሽክራን ጀዛኩሙላሁ ኸይራን። ሰላም አለይኩም ያ ጀማዓ። ሃናን ምንድነው ምን ልትነግሪኝ መጣሽ? ሰላም አለይኩም። Alaikum salam. Assalamu alaikum everybody. ይሰማል? ያለሽው ሃናን? እሺ እኔ እንኳን ያው ማታ ነው የመጣሁት። ዛሬ ነው ደረስኩት። ሰላም አለይኩም አቡኪ አፎን እኽቲ አቡኪ ካሜራውን ዝጋው። እንደዚህ ቁጥር ከሆነ ቲክቶክ ይዘጋዋል ወዳው ነው። አይ ቀጥ እኽቲ መሀልን ፊደል አስገቡበት። አፎን እኔ ኢንሻአላህ እኔ ያረኩት 100 ቁርአን ነው ዛሬ። ሰማል 100 ቁርአን ኦኬ፣ መጽሐፍ ማለት ነው። yes አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ በትልቅ ንያ ጀምረሻል። ያው ዱዓ ግዴታ ነው ኢንሻአላህ። ያ ጀማ ምን እንደምራስ አያውቅም። 100 በቃ 100 መጽሐፎች ማለት ነውና ለዓለማቱ ጌታ ምስጋና ይገባው። ኢንሻአላህ ለአንባቢዎች ድረስ እናስባለን። ፕሮግራሙ የሚመራው ማን ነው? አፋና ሁሉን ዝም አሉ። አቡኪ ይብሩ አላችሁ? አለይኩም አለን እንዴት ናችሁ? አይ ሀቢቢ ስንት ተነየተ? ይቅርታ እንትን ላይ ነበርኩኝ። አፎን 100 ተነየተ አይደለ? ማሻአላህ በጣም ደስ ይላል። ሌሎች ሰርፕራይዞችም ብዙ ይኖሩናል ያ ጀማዓ። አሁን ምን እናደርጋለን? ሌሎች ሰዎች ካሉም እናስገባለን። ማሻአላህ አላህ እንግዲህ ሃናን ኸይር ስራሽን አላህ ይቀበልሽ። ጀዛኪላሁ ኸይራ። በብዙ ኸይሩ ስራዎች የምናውቃት እህታችን ነች ሃናንና አላህ ይቀበልሽ። አላህ ደርቦ ደራርቦ ይስጥሽ። ከዚህም የበለጠ ብዙ ገና ታረጊያለሽ ብለን ተስፋ እናደርጋለን። ማሻአላህ። እሺ ሌላ የገባ ሰው አለ? አንዴ የምናገረው ነገር ደግሞ ያው እኔ አሁን የተመለስኩት ማታ ነው የመጣሁት ከኢትዮጵያ። እዛ ስለሌለሁኝ በእናንተ የሆነ ቦታ ታስቀምጡልኝና ሰዎች መተው ይወስዳሉ። የምትልኩበትም ካለ ይላካል ማለት ነው። እዚህ ግን አሜሪካ የምፈልገው 20 ቁርአኑን ነው። የቀረውን እዛ ተከፋፍሉኝ። I'm sorry, I don't know how to say that. Okay? አብሽሪ ኢንሻአላህ እናከፋፍላለን። ችግር የለውም። ስራችንን በአግባቡ እንወጣለን ብለን ተስፋ እናደርጋለን። እሺ ሌላ የገባች እህታችን አለች። እኔ ነኝ። ሰላም አለይኩም አለሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ስንት ነው? ንያ ነው መሰለኝ 10 እኔ ማሻአላህ 10 መጽሐፍ እኔ ነኝ 10 መጽሐፍ ማሻአላህ አላህ ይቀበልሽ። አላህ ጀነት ፍርደውስን ይወፍቅሽ። ማሻአላህ አላህ ይቀበልሽ። በርቺ ኢንሻአላህ። ማሻአላህ። እሺ ሌሎች ሰዎችን አስገባ አህመድ፣ ሰዎችን አስገቡልን። ኦኬ ሌላ ሰርፕራይዝ ምናምን ካለ ያው እንቀበላለን። ስንት ነው ዋጋ? ስንት ነበረ? ሳላ አስታውሳቸው፣ ደግመህ ዋጋ አስታውሳቸው። ሰላም አለይኩም። እሺ አይ ቲንክ ቅድም ጀምሬው ነበረ አልተናገርኩም መሰለኝ። አልነገርኳቸውም። ዋጋው 400 ብር ነው። ኮሜንት ላይ የተጻፈ ነው። ትናንትና አይ ቲንክ ተናግሬ ነበር። 400 ብር ነው አንድ መጽሐፍ። በዛ ደረጃ ማነየት ትችላላችሁ። ማሻአላህ። እሺ እንግዲህ በጣም ቀላል ነው። 400 ብር ማለት 4000 ሰዎች ያላችሁ 10 ብገዙ የትና የት እንደሚደርስ ታውቃላችሁ። ስለዚህ 400 ብር ለተማሪዎች አሉ። ለምሳሌ የአቡኪም ተማሪዎች አሉ፣ ለኢርሻድ ልጆች አሉ፣ የኡስታዝ ወሂድ ተማሪዎች በጣም ብዙ ናቸው። ለነዚህ ሁሉ እየገባችሁ ንያ ማድረግ ትችላላችሁ ኢንሻአላህ። ለገጠር የሚላኩ አሉ። እሺ
አሁን ሁዳ ኢብራሂም አሁን የደረሰኝ 20 መጽሐፍ ማሻአላ። እሺ ኢንሻአላህ ሌሎቻችሁም እየላካችሁ አህመድ ሰው አስገባ፣ ስራን ስራ። ማን ነው የሚያስገባው? ያ ጀማ ሰው አስገቡ። ሰው እያስገባችሁ ቶሎ ቶሎ ፈጠን ያለ ኢንሻአላህ ሰው እያስገባችሁ ኢንሻአላህ ሰው አስገቡ። እሺ ትልልቅ ሰርፕራይዞች እንደሚኖሩ እርግጠኛ ነኝ። በጣም ብዙ አካውንት ቁጥር ከታች ያው እዚህ ጋር አህመድ እያሳየ ነው። አህመድ ጎል አድርገው ትንሽ እንትን አድርገው እንዲታይ። ኦኬ የተነየተ ነው። አይ አካውንት አስቀምጠው። እሺ ኡስታዝ አረብ 25 መጽሐፍ ብለዋል። ማሻአላ አላህ ይጠብቃቸው። የኡስታዝ አረብን ያዙልኝ። ማሻአላ። እሺ እየላካችሁ ቁጥር ብታሳዩ እሱን ተውትና ሰው አስገቡ። ያ ጀማ ሰው አስገባ። ሰው እያስገባችሁ ሳላህ ሰው ማስገባት ከቻልክ ሰው አስገባሽ። እኔ እምቢ እያለኝ ነው። ኢንሻአላህ ኢንሻአላህ ሰው አስገቡ። 4000 ምናምን ሰው ያው የማትችሉ ከታች የማትችሉ ሰዎች እንትን ካላችሁ ማስተካከል ይቻላል ማለት ነው። አካውንቱን ቶሎ ፈጠን አድርገን ስጠኝ ቶሎ በል ኢንሻአላህ አካውንቱን። እሺ ሰባህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። 25 መጽሐፍ ማሻአላህ። ሰባህ 25 መጽሐፍ እየጻፍክ ነው? እሺ ሰባህ 25 መጽሐፍ ማሻአላህ። አላህ ይቀበልሽ ማሻአላህ። እሺ ኢንሻአላህ ላስቀበልሽ መረሳት ያለበት ነጥብ። እሺ ይሄ ነገር ሰደቀቱል ጃሪያ ያ ጀማ ሰደቀቱል ጃሪያ ማለት ነው ቀጣይነት ያለው ነገር ነው ሊትራሊ ማለት ነው። በቤተሰቦቻችሁ ስም የሞቱ ቤተሰቦች አባት እናቶች ካሏችሁ በእነሱ ስም ይሄን ያህል መጽሐፍ ለእነሱ ነይቻለሁ ብላችሁ ብታረጉ አላህ ዘንድ ሁለት አጅር ነው። አንደኛ መጽሐፉን የገዛችሁበት፣ ሁለተኛ ያ መጽሐፍ ያነበበው ሰው ቁጥር አጅር ታገኛላችሁ ማለት ነው። ይሄ ሊትራሊ በጣም ትልቅ የሚባል ሰደቃ ነው። መጀመሪያ የከፈተችው እህታችን ሃናን የመጀመሪያ ከፋቾች በጣም ትልቅ አጅር አላቸው። ለነሱ ትልቅ ኢንሻአላህ በእንትኑ ዱዓ እናደርጋለን። ቀጣይ ደግሞ ያለው በዛ ደረጃ ይሆናል ማለት ነው ኢንሻአላህ። አንድ እህት ገብታለች ይብራስ ተመጣ። እሺ ቅመም ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። 20 መጽሐፍ ማሻአላህ 20 መጽሐፍ። እሺ ከታች ሌላ ሃናን አለች 10 መጽሐፍ ብላለች። አይ ቲንክ ሩቅያ 20 መጽሐፍ ብላለች።